በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ አርባኛ ተአምር። ዋልያው በሰው አንደበት ስለመናገሩ ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ጌታ ኢየሱስ ከደቀ መዛሙርቱና ከብዙ የአይሁድ ሰዎች ጋር በገሊላ ተራራ አጠገብ ሲያልፍ እነሆ መንግሥተ ሰማያት ቀርባለችና ተቀበሏት አላቸው። በዚያም ጊዜ በሩቅ ያለች ከዘመደ አብርሃም ወገን የሆነች ስሟ ዮስቄና የሚሏት አንዲት ሴት ነበረች። እሷም ከ12 ዓመት ጀምሮ ደም ይወርዳት ነበርና በሩቅ ቦታ ቆማ ነበር። በሰው መካከል ተገኝቼ መምህርን ይፈውሰኝ ዘንድ ለመጠየቅ አይቻልም ብላ አስባ ነበርና፣ ይልቁንም የሙሴ ሕግ አንዲት ሴት በወር ግዳጇ ጊዜ ከሕዝብ መካከል አትግባ፣ ደፍራ ወይም ሕግ ጥሳ ብትገባ በድንጋይ ተወግራ ትገደል የሚል ሕግ ስላለ እገደላለሁ ብላ ፈርታ ነበርና፣ ነገር ግን ከበስተኋላው የልብሱን ዘርፍ ቢይዝ ወይም ብዳስስ ከዚህ ከክፉ ደዌ እፈወሳለሁ ብላ ወደ እሱ ለመቅረብ ቁርጥ ሐሳብ አደረገች። ከዚያም ወደ ጌታ ኢየሱስ ቀርባ የልብሱን ዘርፍ ዳሰሰችና በዚያኑ ጊዜ ከእሷ የሚወርደው ደም ምንጩ ደረቀ። በዚህም ጊዜ ጌታ ኢየሱስ የተከተሉትን ሰዎች ማን ነው የልብሴን ዘርፍ የዳሰሰ ሲል ጠየቃቸው። በዚህን ጊዜ ስምዖን ጴጥሮስ ጌታ ሆይ ክቡር የሆነ የአንተን ቃል ለመስማት ከአንተ ጋር የሚጋፉትን ሰዎች አታይምን? አንተ ደግሞ ማን ነው የዳሰሰኝ ትላለህ? አለው። ሴትዮዋም የጌታ ኢየሱስን ነገር በሰማች ጊዜ ወደ እሱ ቀረብ ብላ ሰገደችና የእስራኤል አምላክ ሆይ ይቅር በለኝ፣ ወደ አንተ ቀርቤ የቀሚስህን ዘርፍ የዳሰስኩ እኔ ነኝ። በዳሰስኩም ጊዜ ከ12 ዓመት በሽታዬ ዳንኩ ብላ ተናገረች። ጌታ ኢየሱስም ከእስራኤል ወገን እንደዚች ሴት ሃይማኖት ያለው አላገኘሁም። አሁንም ከበሽታሽ መፈወስ በተጨማሪ ኃጢአትሽን ይቅር ብዬልሻለሁ አላት። አይሁድም እርስ በራሳቸው ማን ነው እሱ ከእስራኤል አምላክ በስተቀር ኃጢአትን ይቅር የሚል? ይህ የማርያም ልጅ አባቱስ አናጺው ዮሴፍ ሲሆን ወንድሞቹ የወንድሞቻችን ጓደኞች አይደሉም እንዴ? በማለት አጉረመረሙ። ጌታ ኢየሱስም ስላነጋገራቸው ቆም አለና እናንተ የአይሁድ ማህበር ሆይ፣ እርግጥ እኔ የማርያም ልጅ ነኝ፣ ወንድሞቼም ወንድሞቻችሁ ናቸው። ነገር ግን ዮሴፍ ታማኝ ወዳጄ እንጂ አባቴ አይደለም አላቸው። ከዚህም በኋላ ጌታ መለስ ብሎ በኮረብታ ላይ ዋልያ ተሰማርቶ አየና አንተ ዋልያ ወደዚህ መጥተህ ለዚህ ሕዝብ ወደዚህ ዓለም ከወዴት እንደመጣሁና ወዴትስ ተመልሼ እንደምሄድ አስረዳቸው አለው። ያም ዋልያ ፈጥኖ መጣና ከጌታ ኢየሱስ እግር ስር ሰገደ። ከዚያም አፉን ከፍቶ በሰው አንደበት የእስራኤል አምላክ አንተ ነህ፣ ሰማይና ምድርን የፈጠርክ አንተ ነህ፣ በነቢያት አድረህ ነቢያትን ትንቢት ያናገርክ አንተ ነህ ብሎ በመናገር መሰከረ። በዚህም ጊዜ ሕዝቡ ስለሰሙት ነገር ሁሉ ፈጽመው ተደነቁ። የሰዎቹም ቁጥር ከሴትና ልጆች በቀር 70,400 ያህል ነበረ። በዚያ የሚገኙ ሁሉም በጌታ ኢየሱስ ክርስቶስ አመኑ። ቃላቸውንም በአንድነት አንስተው በእውነት ይህ የእግዚአብሔር ልጅ ነው፣ ለአሕዛብ መድኃኒት እንዲሆን ከአብ ዘንድ የተላከ ይህ ክርስቶስ ነው፣ ወገኖቻችሁን የሚሰበስብ ከእናንተ መካከል እግዚአብሔር ታላቅ ነቢይ ያስነሳላቸዋል ሲል ሙሴ ስለ እሱ ትንቢት የተናገረለት ይህ ነው፣ በእውነት ክርስቶስ ነው ብለው መሰከሩ። ከዚህም በኋላ ጌታ ኢየሱስ ያን ዋልያ ወደ ቦታ ሄደ፣ ተሰማራ፣ ከዛሬ ጀምሮ ማንም የሚያሳድድህ አይኑር ብሎ አሰናበተው። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።